በዚህ ቪዲዮ አንድ የምትገነዘቡት ትልቁ ነገር ኪ ሃውሲንግ ፋይናንስ ሶሉሽን ለደንበኞቹ ቤት ከመስጠት ባሻገር ሴፍ የሚሆኑበትን የሚተማመኑበትን አሰራር መዘርጋቱን ነው። ይህንንም ከኢትዮጵያ መድህን ድርጅት ጋር በጋራ በመሆን አድርጓል። እየተመዘገባችሁ ያላችሁና ወደፊት ለመመዝገብ ያሰባችሁ በጠቅላላ የኢንሹራንስ አገልግሎት ተጠቃሚ መሆናችሁን እንዳትዘነጉ እላለሁ። አብራችሁ ቆዩ። ሰላም ጤና ይስጥልን። ቸርነት መንግስቴ ነኝ ከኪ ሃውሲንግ ፋይናንስ ሶሉሽን። ዛሬ በአንድ ፕሮግራም ላይ የተገናኘ ነው። በዚህ ፕሮግራም ከኔም በተጨማሪ ኮማንደር እህትነሽ አብረውኝ አሉ። ከዚህ ቀደም ሀዘናችንንም ገልጸን የነገርናችሁ አንድ ጉዳይ ነበረ። አንድ የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢ በአዲስ አበባ ከተማ ውስጥ በደረሰባቸው የትራፊክ አደጋ ምክንያት ህይወታቸው ማለፉን ለዛም ሀዘናችንን ገልጸን ለቤተሰቡም ለሌሎችም ወዳጅ ዘመዶች መጽናናትን ተመኝተን ነበረ። ይህ እንዳለ ሆኖ ኪ ሃውሲንግ ፋይናንስ ሶሉሽን የመዘገባቸውን ሰዎች ከኢትዮጵያ መድህን ድርጅት ጋር በጋራ በመሆን የሞርጌጅ ፕሮቴክሽን አሹራንስ ዋስትና እንዲያገኙ ያደርጋል። በዚሁ መሰረት እኚህ ተመዝጋቢያችን የዚህ የኢንሹራንስ አገልግሎት ተጠቃሚ ነበሩ። ኪ ሃውሲንግ እና የኢትዮጵያ መድህን ድርጅትም ደግሞ በጋራ በመሆን አስፈላጊውን ነገር አድርገዋል። ይህም ሲሆን ተመዝጋቢያችን ምንም እንኳን ቢያልፉ ባለቤታቸው ኮማንደር እህትነሽ ከልጆቻቸው ጋር የዚህ አገልግሎት ተጠቃሚ መሆን ስለሚችሉና ነገሮች መቀጠል ስለሚችሉ የሚገባውን ሁሉ ኪ ሃውሲንግ ከኢትዮጵያ መድህን ድርጅት ጋር በጋራ በመሆን አድርጓል። እኔ ኮማንደር እህትነሽ ክንዴ የሚባለው የዚህ የኪ ሃውስ ተመዝጋቢ የምክትል ኮማንደር ምህረቱ ባለቤት ነኝ። የስራ ቦታዬ እዚህ በአሁኑ ሰዓት አዲስ አበባ ፖሊስ በየካ ክፍለ ከተማ ነው። እዚህ የመጣሁበት ምክንያት ባለቤቴ የኪ ሃውሲንግ ተመዝጋቢ ነበር። አጋጣሚ ቤት ለጋራ እንፈልግ ስለነበረ ካሉት ቤቶች አጥንተን በቃ አቅማችንና ይሆናል ያልነው ኪ ሃውሲንግ ነበረ። ኪ ሃውሲንግ ሚያዝያ 21 ቀን በጋራ መጠን አብረን ተመዘገብን። ከተመዘገብን በኋላ አንድ ወር ግንቦት ላይ ከፈለ። ከሰኔ በኋላ አረፈ። እዚህ በኋላ እኔ መክፈል ስለማልችል ያው ኪ ሃውሲንግ እና ኢንሹራንስ ስለነበር ኢንሹራንሱ ገብተን ስለነበር ኢንሹራንስ ብር እንደማለስልን ስንጠይቃቸው እኔ መክፈል ስለማልችል እሱ ባለቤትሽ እኮ ላይፍ ኢንሹራንስ ገብቷል፣ የሚቆጥብልሽ የኢትዮጵያ መድህን ኢንሹራንስ ነው እና ማሟላት ያለብሽ የፍርድ ቤት ሚስት መሆንሽንና የልጆች ሞግዚት መሆንሽን ይዘሽ ነይ፣ ከዛ በኋላ ያለውን ነገር እኛ እንጨርሳለን አሉኝ። እኔም ባሉኝ መሰረት ይሄንን ጨረስኩኝ። ያው ኪ ሃውሲንግ ጋር እየተነጋገሩ ያው የቤቱን ሁኔታ ጨርሰው አሁን በቤቱ ላይ እየኖርኩ የምገኝ ነኝ ማለት ነው። በዚሁ መሰረት በውላችን ላይ በግልጽ እንደተቀመጠው እንደዚሁም ተመዝጋቢዎች ከኢትዮጵያ መድህን ድርጅት ጋር በሚኖራቸው ስምምነት መሰረት ተፈጻሚ ይሆናል። እኚህ በህይወት የሌሉት አባላችን የነበሩት ምክትል ኮማንደር ምህረቱ ገነት ተሾመ የተሰኙ በፖሊስነት ለረጅም ዓመት ያገለገሉ ከዛም በመቀጠል በአዲስ አበባ ከተማ ውስጥ ከፖሊስነት ከተሰናበቱ በኋላ በሲቪልነት ህይወታቸውን እየመሩ በነበረበት ሁኔታ በደረሰባቸው ድንገተኛ የትራፊክ አደጋ ምክንያት ህይወታቸው ሊያልፍ ችሏል። ምንም እንኳን እሳቸው አብረውን ባይኖሩም ከቤተሰቦቻቸው ጋርም አንድ ላይ ባይገኙም ኪ ሃውሲንግ ፋይናንስ ሶሉሽን አስበው የተመዘገቡበትን ዓላማ ከኢትዮጵያ መድህን ድርጅት ጋር በጋራ በመሆን ማሳካት አለብን በሚል ለልጆቻቸው ማሳደጊያ እንደዚሁም ለባለቤታቸው መኖሪያ እንዲሆን አስፈላጊውን ሁሉ አድርገናል። እሱም በተመሳሳይ ዘርፍ ነው የነበረ። በሰሜኑ ጦርነት በ2014 የተወሰነች ጉዳት ሲደርስበት ያው ቦርድ ወጣ። ቦርድ ከወጣ በኋላ በዚህ አዲስ አበባ ልጆችን ይዞ እያስተማረ ነበር። እኔ ደግሞ በባህር ዳር በፖሊስ ኮሚሽን ላይ በስራ ላይ ነበር የነበርኩት። በዚህ ላይ እንዳለው ያው በበዓልም በተለያየ መንገድ እኔም ማግዘውን እየተጋገዝን ልጆቻችን እያሳደግን ባለንበት አጋጣሚ በመኪና አደጋ ሞተብኝ። በዚህም በተነሳ ያው ፖሊስ ኮሚሽኑ በልዩ ሁኔታ አይቶ እኔ ወደዚህ ተዛውሬ ልጆችን እንዳሳድግ እና ልጆችን እንድንከባከብ ዝውውር የተፈጸመልኝ እኔ መጣው። አሁን ልጆችን ኪ ሃውሲንግ በተመቻቸልኝ
ኢንሹራንስ በገባኑ መሰረት ያው ልጆችን አሁን እያሳደኩና ስራዬንም እየሰራው ያለውበት ሁኔታ ነው ያለው። 3 ልጆች ናቸው። 2 ወንድ 2 ሴት ነው። አንዷ ሴት ያው በጉድፍቻ ማሳድጋት ናት። በጦርነቱ የካራ ጦርነት ጊዜ ቤተሰብ ያጣች ናት። ኪራይ ቤት ነው የነበርና 13000 ብር ተከራይተን የነበርን አጋጣሚ እዛ ህይወቱ ካለፈበት ግቢ ማለት ነው እና ለቅሶ ላይ 1 ወር ከሆነ በኋላ የመንግስት ሰራተኛ ደሞዝ ጨመረና ልቀቁ ተብሎ ሁሉም ሰው ተወሰነበት። በዚህ ሰዓት እኔ እነዚህ ልጆች ይዤ የማላውቀው ነገር ለሀገሩም እንግዳ ነኝ፣ አዲስ ነገር ተፈጠረብኝና በጣም አዘንኩ፣ አለቀስኩ። ድጋሜ ሀዘን ሆነብኝ እና ግቢው የነበረው ተከራይ በሙሉ ያው ቤት እንፈልጋለን ሁላችንም ለአንዱ ስናገኝ ይሄ ለከሌ ይሆናል ይሄ ለከሌ ይሆናል እየተባለ ባለበት ሰዓት ለኔ በተገኘ ሰዓት ከዛው አካባቢ ገባው። እኔ አለቀስኩ። ቤቱ ማደራጀትም አልቻልኩም፣ ምንም ማድረግ አልቻልኩም። ልጆችን ከየትና የት ማድረግ አልቻልኩም። ግራ በተጋባኝ ሰዓት በ3ኛ ቀን ከኪያውሲንግ ተደውሎ ልጆችን ይዤ እንድመጣ ተነገረኝ። ወስደው በቃሊቲ ያለውን ቤት ዕቃ ሳይዘጋጅ ያው ወስደው አሳዩኝ። ለኔ ታምር ተፈጠረ። ታምር አይደለም ለኔ ለሌላው ሁሉ ታምር ሆነ። ይሄ ነው ብለህ እንትን ለማለት ይሄ ቤት ነው እንትን ሲሉኝ ራሱ እኔ ማመን አልቻልኩም። ኖርማልም አይደለም። 2-3 ቀን በኋላ ነው እንደገና ወደ ህይወቴ ወደ አእምሮዬ ተመለስኩ እና እግዚአብሔር እንባን አበሰ። ሳይርቅ በፍጥነት እንባን አበሰ። ኮማንደር እንዴት ነሽ? እሺ አቶ ቸሬ ሰላም ነሽ? እግዚአብሔር ይመስገን አለን ይመስገን። ሰላም እንዴት ነው? እግዚአብሔር ይመስገን። ልጆች ደህና ናቸው? ደህና ናቸው እግዚአብሔር ይመስገን። አንቺም የበረታሽ ነው? ደህና ነኝ ይመስገን። ሰላም ነው እግዚአብሔር ይመስገን። ሰላም። እንግዲህ እሺ ኮማንደር ልጆች እንዴት ናቸው? ልጆች እግዚአብሔር ይመስገን። አሁን ቤቱ ከገባን በኋላ መሳቅ ጀምረናል። ማታ ማታ መጫወቻ ገዝቼላቸው ቤቱ ሰፊ ስለሆነ እንዳየው ጫወታሉ። የመጀመሪያ ጊዜ መሳቅ ጀምረናል ቤቱ ከገባን። እግዚአብሔር ይመስገን። ናቸው። ስንት ናቸው? ባለፈው 3 ወይ 4 የተዋወቅኳቸው? 3 ናቸው። አንደኛዋ ያው በሞግዚትነት ማሳድጋት ልጅ ናት። በጦርነቱ ምክንያት አሁን አባቷ ሌላ ጀርመን ሀገር ተገኝቶ እሱን ፕሮሰስ እያደረኩ ነው። ያው አሁን ቤተሰብ ጋር ሄዳለች፣ ትመጣለች። ኦኬ። አንቺ ባለራ ከኛ ጋር ነው። ባለቤቴን በነበረበት ሰዓት ልጆችን ይዞ እዚህ እሷን ሁላቸውንም ይዞ ነበር እያስተማረ ነበር። ኦኬ። ባለቤትሽም እዚህ ኦኬ። እነሱ ያስተማረ ነበር። አንቺ የት ነበርሽ? እኔ ባህር ዳር ነው የነበርኩ። ባህር ዳር ነበር የነበርሽ? ባህር ዳር ነው የነበርኩ ፖሊስ ኮሚሽን። ኦኬ። ያው እሱ ህይወቱ ካለፈ በኋላ የግድ ዝውውርም እየጠየቅን ስለነበር ያው ሁኔታውን አይቶ ፖሊስ ኮሚሽን ሰራልኝ። ያው ከልጆች ጋር ነኝ አሁን ያለው። ስራዬንም እየሰራሁ ፖሊስ አባል ነሽ ማለት ነው? ፖሊስ አባል ነኝ። አክቹሊ ኮማንደር በፖሊስ ብቻ ነው አይደል ያለው? ሚሊተሪ ውትድርና ሌላ ነው ማረጉ? አዎ ሌላ ነው። ሌላ ነው እንደ የእንትኑ ይለያያል። ኮማንደር ለፖሊስ ብቻ ነው? ኮማንደር ለፖሊስ ብቻ ነው። ፖሊስ ላይ ነው። ህዝባዊ ፖሊስ ማለት ነው። ህዝባዊ ፖሊስ እና አድማ ብተና ልዩ ኃይል ይባላል። ህዝባዊ ፖሊስ ነው ኮማንደር። ይሁን። በመከላከያ ውስጥ ደግሞ ሻለቃ፣ ሻምበል ምናምን የሚባል ነገር አለ። ያው ከዚሁ ማዕረግ ጋር ተያያዥነት ሆኖ የሚሄድ ነው ማለት ነው። እንግዲህ ያው ሰፈር ቀይራችኋል። ትምህርት ቤቱም አሁን ከጥር በኋላ እንደ አዲስ ተመዝግበዋል። እንደው ከሁኔታዎች አንጻር ከሰፈሩ ብቻም ሳይሆን ደግሞ በአባታቸው እልፈትም ልጆቹ ላይ ምን የተፈጠረ ነገር አለ? ስሜታቸው እንዴት ነው? ያው ልጆች ምንድነው ከመጀመሪያም እሱ ልዩ አባት ነው ለልጆቹ ማለት ነው። የስራችንም ሁኔታ የግድ እዛ ውስጥ ስለሚያስገባ ሌላም ጊዜ አብረን በነበርንበት ጊዜ ያው ተጋግዘን ነው። የሴት ስራ ነው የወንድ ስራ ነው የሚባል ነገር የለም። ልጆች ላይ በደንብ በትሪትመንት አብረን ነው የምናሳድግ። አሁን ከነበረው ሁኔታ ደግሞ ከዚህ ልጆችን እያስተማረ እሱ ከዚህ ሌላ ስራ እንዲጀምር በወሰንበት ሰዓት የኔን ኃላፊነት ተጨማሪ ይዞ ነበር። የእናት ኃላፊነት ተጨማሪ ይዞ ነው እያስተማራቸው ነበር። እንግዲህ እኔ ከእናት ናት ለልጅ የሚበልጥ ይባላል። ለእኔ ልጆች ግን አባት ነው የሚበልጥባቸው ነበር። ምክንያቱም አሁን አልቻልኩትም። እኔ እሱ የሚያደርግላቸውን ትሪትመንት የሚያስጠናቸውን ኢቭን አንደኛው ልጅ ጎበዝ ነው ብያለው። አምና አንድም ወጣ ነው በኮምፓውንድም አንድ ነው የወጣ። አሁን 2 ወጣ። በአሁኑ ግማሽ ሴሚስተር ወስደው ወደዛ አለቀሰ። አባቴ ስለሌለ ስላላነበኩ ነው። በቃ 2 ቀን ተጨናነቀብኝ። እንዴ ለኔ አንደኛ ነህ፣ ነገ ደግሞ የበለጠ እኔ እየተረጋጋሁ ስሄድ በደንብ አስነብብሃለሁ፣
ነገሮቻችን እየተስተካከሉ ሲሆን መምህር ቀጥርልሃለሁ ምንም ከዚህ በላይ ጉብዝናህን የሚወስድብህ የለም ብዬ ትሪት አደረኩት እንጂ በጣም እንትን ብሎ ይሉኛል። ከዚህ ውጭ ውዬ ስመጣ ባባ ቢሆን ይሄን ይዞ ይመጣል ይሉኛል። ባባዩ ቢሆን ይዞ ይመጣል አንቺ ይዘሽ አትመጭም ይሉኛል። ቅዳሜና እሑድ ሲሆን የሚያዝናናበትን ቦታ ይሄ ቦታ ይሉኛል። እሱን ማድረግ አልችልም እኔ አሁን ከስራው ባህሪ ጋርም የቤትም ከምንም ታይዞ ከቢዝነሱም ከገንዘቡም ጋር ታይዞ ትንሽ ከዚህ ጋር እንትን ይሉኛል። ልጅም ስለሆነ እኔ እንትን ይላታል አይሉም ለምን ባባ ይሄን ያደርግ ነበር ይሄን ለምን አታደርጊ ምናምን የማለት ሁኔታ ትንሽ ያስቸግሩኛል። እንግዲህ እግዚአብሔር በዚህ መልኩ መጥቷል። እንግዲህ ባልታሰበ እኛ ምንም አላሰብንም እሱም አላወቅም። ባይዘዋይ አቶ ቸር የምነግርህ ስንመዘገብ እዚህ መጥተን አብረን የተመዘገበ ኢንሹራንስ የኪያውሲንግን ቀደም ብለን ያየነው ቢሆንም ያው አልተመዘገብንም ቆይተናል። እዚህ ስንመጣ አጥንቻለሁ ሁሉን ምንም በእኛ አቅም የሚሆን ነገር የለም። የሚሻለን እንግዲህ እጣ ከጉኛ ትወጣለችና ሊሆነን የሚችል ኪያውሲንግ ነው አለኝ። ኪያውሲንግ እሺ ብዬ ብዙም እንትን አላልኩትም። መጣን ኢትዮጵያ መድን ኢንሹራንስን ስናገኝ በቃ ሙሉ እንትን ሆንኩ። ምክንያቱም ቤቱ ከደረሰ ደረሰ ካልደረሰ ብራችን ይጠብቃል የሚል ኢትዮጵያ ኢንሹራንስ ጋር ደግሞ በስራ ተዛማጅነትም ስለምሰራ ስለማቀው በቃ ደስ ብሎኝ ተመዘገብኩ። ግን ስንመዘገብ ውል ስንወስድ እዛ ጋር ላይፍ ኢንሹራንስ ያለው አልመሰለንም። እሱም አላወቀም እኔም አላወቅንም። እና ህይወቱ ካለፈ በኋላም አንዴ መጥቻ ከፍያለሁ እኔ ክፍያ ራሱ ማለት ነው መክፈል አልነበረብኝም። ከዛ ሐምሌ ላይ ሂጄ 2ኛ ወር ላይ ኢንሹራንስን መክፈል አልችልም ብሩ እንዲመለስልኝ በምን መንገድ ነው የምጠይቅ ብዬ ነው የጠየኳቸው የእነሱን አሰራር ስለማውቀው ማለት ነው። እና በጣም ካዘኑ በኋላ ለምን ይመለሳል ኢትዮጵያ መድን ኢንሹራንስ እኮ የሚቆጥብልሽ በዋነኝነት የሚፈለገው አሁን አንቺ ለልጆች መኖር አለብሽ። እኔ ይሄ ነው ብዬ ስለ ኢትዮጵያ ላይ የሰጡኝ አገልግሎት ይሄ ነው ብዬ መግለጽ አልችልም መቼም ቢሆን ማለት ነው። የሚያስፈልጉ መረጃዎችን ታሟያለሽ ሚስትነትሽን የልጆች ሞግዚት መሆንሽን ከፍርድ ቤት አረጋግጠሽ ይዘሽ ነይ እሱን በቴሌግራም ነው የምትልኪ። አስፈላጊ ሲሆን ኦሪጂናል ሲሆን ደግሞ መጠን እንወስዳለን አንቺ ሌላ አደጋ እንዳይደርስብሽ ብለው በጣም ባዘን እንትን ያሉኝ እና ሲፈልጉ ቴሌግራም ነበር የሚጠይቁኝ። ይሄ መረጃ ይኖርሻል ብለው በቴሌግራም ላኪ እያሉ በዚህ መንገድ ከቤቱ በላይ ያስደሰተኝ የነሱ መስተንግዶ እኔ በጣም ነው አስደስቶኝ ነበር። እንግዲህ እግዚአብሔር ይመስገን ለኔም እውነት አይመስለኝም አሁን እየኖርኩበት እያደረኩበት አሁን ይብን 10 ቀን 8 ቀን የሆነ ነው ቤቱ ተኝቼ ለሊት ስነሳ የት ነው ያለው ያስ እንዴት ሊሆን ይችላል እንዴ አይነት ነገር እንዴት ሊሆን ይችላል ይሄ በጣም እንትላለው። ሌላውም ሰው ሲነግረው እውነት ነው ግን አሁንም እውነት ነው ይብልሃል እውነት አይመስልም ያየም አያምንም ሰው አያምንም እውነት ነው ካርታ ሰጠውሻል እንትን ሰጠውሻል ይለኛል ሰው ራሱ አሁንም ማለት ነው። እና እንግዲህ ምን ትላለህ ይሄ መድኃኒዓለም ስራ ነው ከእውነት ከጸሎቴ ላይ የእናንተ ራዕይ በጣም ጥሩ ነው ለመቀጠል እንዳለበት ያው የሀገራችን አንዳንድ ነገር ትንሽ ስለሚያስቸግር መድከም እንደሌለባቸው መጠንከር እንዳለባቸው ልክ ሌላውም ሰው ከፍሎ ማግኘት የሚፈልግ ብር እኮ ይዘህ ከፍለ ቤት አታገኝም። የእኛ ጓደኞች አሉ እኔ ከቀደም ማውቃቸው ቤታቸውን ሽጠው እዚህ ከፍለው ቤት አላገኙ እስካሁን 3 ዓመት 4 ዓመት አውቃለሁ እኔ ብዙ ሚሊዮን ብር ከፍለው ማለት ነው። የኔ ሲሆን ግን በጣም እንዲህ ሲሆንልኝ እኔ እንደውም ለነሱ እየፈላለኩ ደዋወልኩላቸው እንዲሁ ሆኗል እኮ ተመዝገቡ እነሱ ሌላ ቦታ ነው የሪል ስቴት ነው ሰጣዋለኝ ነገ ነው ይሰጣል ምናምን የወር 3 ወር ይላሉ ቤቱ የለም እንደቆመ እንደዛው ነው ያለ ብዙ ብር ከፍለው አሉ ቆመው። እኔ ግን እግዚአብሔር የተመሰገነ ይሁን በዚህ መልኩ ሲመጣ ምን ትላለህ እኔ ራያችሁን ያስቀጥል ግን ያደረገልኝ መድኃኒዓለም ነው ብዬ እግዚአብሔርን ቅድሚያ ክብሩን ለሱ ሰጣለሁ። እሺ ኮማንደር እንግዲህ ደሞስ ወደ ቤት እንሂድና ልጆችም አሉ እረፍት ናቸው ዛሬ እረፍት ናቸው እነሱንም እናገኛቸው ትንሽ እዛ የምንጫወት የተቀረውን ደግሞ ይሄድን እናወራለን። ለሚመለከቱን ለሚያዳምጡም ጥሩ አስተማሪ ነገሮች እንዳሉ እንግዲህ በግል አውርተናል እሱን በደንብ አድርገን እነግራቸዋለን። እንሂድ እንግዲህ እሺ የኮማንደር እቴነሽ የመጀመሪያው ክፍል ይሄን ይመስላል። በቀጣይ ፕሮግራማችን ደግሞ በኢንሹራንሱ ሙሉ ወጪዋን ሸፍኖላት ስላገኘችው ቤት እንዲሁም ደግሞ ቤተሰቦቿን የምንተዋወቅ ይሆናል። እስከዛው ቸርን ሰንብት።